መጽሐፍ ቅዱሴን የገለጥኩት 37ኛው ምዕራፍ ትንቢተ ሕዝቅኤል ውስጥ ነው። ትንቢተ ሕዝቅኤል 37ኛው ምዕራፍ የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 ጀምሮ የተጻፈውን ይሄ አንዱ ደግሞ ከትንቢተ ሕዝቅኤል መጽሐፍ ፖፑላር የሚባል ትላንትናም ብያለሁ ታዋቂ የሚባል አንዱ ክፍል ነው። ብዙ የሕዝቅኤል መጽሐፍ ከሚታወቅበት ምዕራፍ 9 ምዕራፍ 16 ምዕራፍ 37 ምዕራፍ 48 እነኚህ ለመስበክ ቀለል የሚሉና ግልጥ የሆነ መልእክት ያላቸው ናቸው። የእግዚአብሔር ቃል የማያረጀው የእግዚአብሔር ቃል ውስጥ ሕይወት ስላለ የማያረጅ ሕይወት ስላለ የሚሰራ ሕይወት ስላለ የእግዚአብሔርን ቃል ሁል ጊዜ እኛንን የምናረጀው እንጂ የእግዚአብሔር ቃል አያረጅም። እግዚአብሔር ስንት ዓመቱ ነው? እድሜው ስንት ዓመቱ ነው? አሁን ምን ያክላል? እግዚአብሔርን አንዳንድ ሰዎች ሰአዮች ሲስሉ እግዚአብሔርን ሽማግሌ ያረጉትና ኢየሱስን ወጣት ያረጉታል። which is wrong። እግዚአብሔር ሽማግሌ አይደለም፣ ጺምም የለውም፣ ምንም ነገር የለውም። እግዚአብሔር ያው ሰውን ኮሙኒኬት ለማድረግ ያንን አይነት ቅርጽ በጣም የሸመገለ ምናምን ነገር አንዳንዴ አብርሃምና እግዚአብሔርም አይለዩም አይደለ? በስዕል እና የስዕል ግድፈቱ አብርሃምና እግዚአብሔርም አንዳንዴ ያንኑ አብርሃምን እግዚአብሔር ስላሴ ብለው ሊሰይሙትም ይችላሉና እግዚአብሔር ባይሳል ጥሩ ነው። ባይሳል ለምን ኢሜጅ የለውም። መንፈስን መሳል አይቻልም። መንፈስ አይሳልም። አይንን ቅርጽም የለውም፣ መልክም የለውም። እግዚአብሔር መንፈስ ነው። እግዚአብሔር እንደ ሕፃን ልጅ እኛን ኮሙኒኬት ሊያደርግ ሲፈልግ አይኔ፣ እጄ፣ ክንዴ፣ እግሬ ይላል እንጂ አይንም እጅም እግርም ምንም የለውም። እግዚአብሔርን አንተ እንለዋለን እንጂ እግዚአብሔር ወንድ ስለሆነም አይደለም አንተ የምንለው። እግዚአብሔር ወንድም አይደለም ሴትም አይደለም። እግዚአብሔር ጀንደርለስ ነው ማለት ጾታ የለውም። እግዚአብሔር ጾታ መንፈስ ጾታ የለውም። እኛ ግን በሰው ልክ ስለሆነ ሁሉ ነገር የተገደበው እጅ እግር ካልሰጠነው እግዚአብሔርን የምናየው አይመስለንም። እንደገናም ደግሞም እድሜውንም እናስባለን። እንደገናም ደግሞ እንዳልኳችሁ እግዚአብሔር ባይዘዌ በሰው አእምሮ ቀርቶ በመላእክታት አእምሮን እንኳን ወይም ሐሳብ ወይም ዕውቀት እንኳን በነሱ ልክም አይሰፈርም። እግዚአብሔር በሰው አእምሮም አይሰፈርም፣ በመላእክታትም አእምሮ አይሰፈርም። የዛሬው እግዚአብሔር ኢቭን የነገው እግዚአብሔር አይደለም። አደራግራ እንዳይገባችሁ እንዳትታወቁብኝ። የዛሬው እግዚአብሔር የነገው አይደለም። ኢቭን የአሁኑ እግዚአብሔር የበኋላውም እግዚአብሔር አይደለም። ምን ልላችሁ ፈልጌ ነው? ያው እግዚአብሔር ሁልጊዜ አዲስ ነው ይላል አይደል መጽሐፍ። ማለዳ ማለዳ አዲስ ነህ ብሎ ሲል በየ24 ሰዓቱም ማለቱ አይደለም። አሁን አዲስ ነህ ነው የሚለው። ከዚህ በፊት ተናግሬያለሁ። እቺ የምንሞቃት ፀሐይ እንኳን በየሰከንዱ አዲስ ናት። በየሰከንዱ በእያንዳንዱ ሰከንድ ከውስጧ የሚወጣው ብርሃን አዲስ ነው። ፍንዳታ የማያቋርጥ ፍንዳታ ነው። በየሰከንዱ ውስጥ ትፈነዳለች እና የምንሞቀው የየሰከንዱን ብርሃን የየሰከንዱን ሙቀት ነው እና ፀሐይ እንኳን በየሰከንዱ አዲስ ናት። እና እግዚአብሔር እዚህ ጋር ነው ብለን ልክ አንሰራለትም፣ ጥግም የለውም። በጣም ይገርመኛል መጽሐፍ ሲናገር እነሆ ሰማይ ከሰማያት በላይ ያሉ ሰማይ ሊሸከሙህ አይችሉም ይላል። መጀመሪያ ሰማይ አለ፣ ቀጠለና ሰማያት የብዙ ቁጥር ጠራና እንደገና ደግሞ ከሰማያት በላይ ያሉ ሰማይ ሊሸከሙህ አይችሉም። ሰማይ ጠቦህ ነው ያለው ነው የሚለው። ሰማይ ላንተ ጠቦሃል። አሜን። ይሄ የምናገረው አምላክ እኮ የእናንተ አምላክ ነው። ይሄ የሆነ ድንጋይ የተቀመጠ ድንጋይ ስቲቹ ሰዎች እንደሚያስቀምጡት እኮ አይደለም።
እኔ ህንድ ሀገር ስለምተማርኩኝ ስለማውቀው የሂንዱን ጣዖት አይቼ የብሉይ ኪዳንን ጣዖቶች በደንብ እንድረዳ አድርጎኛል። በየ10 እንደው በየ20 እርምጃ ጣዖት ታገኛላችሁ እዛ ሀገር። በየ20 እርምጃ ግራና ቀኝ ጣዖት ታገኛላችሁ። እና በቃ ድንጋይ ናቸው፣ ተጀምሮ እስኪያልቅ ድንጋይ ናቸው። በአመት አንዴ ደግሞ ምን ይደረጋሉ? ባህር ውስጥ ይወሰዱና ይጣላሉ። እና ሲወስዷቸው ደግሞ በጣም ፈኒ ነገር ያደርጋሉ። ምን ያደርጋሉ? አይናቸውን ይሸፍኗቸዋል። የጣዖቱን ነው እኮና አይናቸውን ይሸፍኑ። ለምንድን ነው የሚሸፈኑ ስል ቀጥሎ የሚገባው ጋድ እንዳይቀና ነው። እንዳይቀና አይናቸው ይሸፍን። እንደዚህ ይጫወቱበት። እንደዚህ አይነቶች እኮ ምሁር ናቸው፣ እንደናንተ ትላልቅ ሰዎች የተማሩ ናቸው። ግን ስፒሪቹዋሊ they are blind። መንፈሳዊ አይኖቻቸው እውር ነው፣ ኮምፕሊትሊ እውር ነው። እና አንድ ጋናባቲ የሚባል አላቸው። የእባብ ፌስቲቫል ሁሉ አለ እዛ ሀገር። ኮብራ እባብ ለ3 ቀን በጣም በቀለጠ ሁኔታ ይከበራል። እና እሱንም ጠይቃለሁኝ። እና የሚገራርም ነገር ነው የሚሉትና ብዙ የእውቀት ሰዎች ጠቢቦች አሉ፣ ግን ስፒሪቹዋሊ ሁሉም ብላይንድ ናቸው። የኔ አምላክ ግን ሰማይ ሰማያትም አይሸከመው። እኛን ይሸከማል እንጂ እኛም አንሸከመውም። እነሱ ይሸከሙትና ወስደው ወንዝ ወስደው አመት ሙሉ ያመለኩትን የተንበረከኩለትን መጨረሻ ይወረውሩታል። ወርውረውት ይገባሉና ይሄንን እንኳን ሊያስተውሉ አይችሉም። ሰማያት የማይሸከሙት አምላክ ከሆነ ታዲያ እንዴት እግዚአብሔር የማይችለው ሰማይ ላይ ተቀመጠ? እንዴት ተቀመጠ ስል ራሱን አጣቦ ራሱን አኮሞዴት አድርጎ ተቀመጠ ማለት ነው እንጂ በቅቶት አይደለም የተቀመጠው። ምን ማለት ነው? ስፍራ እግዚአብሔር አይበቃውም። ስፍራ እግዚአብሔርን አይወስነውም። በስፍራ በልኬት አይቀመጥም። አሁን አይምሮአችን እኛ ከዚህ ስንሄድ ወደ ጌታ አንድ ዙፋን ላይ እግዚአብሔርን ለማየት ነው ዊሽ የምናደርገው። ሰማየ ሰማያት የማይሸከሙት አምላክ በዙፋን ላይ ተሰብስቦ ተቀምጦ እናየዋለን ብላችሁ አታስቡ። ነገር ግን ነፍሳችሁን የሚያቀልጥ እናንተን መፈጠራችሁን መኖራችሁን ህልውናችሁን እስክትስቱ ድረስ የሚያደርግ ግን ህልውናው በየሰከንዱ እየተገለጠላችሁ ከአምልኮ ውስጥ እንኳን ልውጣ ብላችሁ ብትሉ መውጣት አትችሉ። አድናቆታችሁን ሳትጨርሱ ዘላለም ትኖራላችሁ። ዘላለም የሚያስደንቅ ማንነት እግዚአብሔር አለው። ይሄ ቦሪንግ አይደለም። ዘላለም ብዙ ነገር እኮ እኛ እንሰለቻለን። ብዙ ነገር ብርቅ ይሆንብናል። ብዙ ነገር ቶሎ ለአንድ ወር እንኳን አንድ ነገር ብርቅ ሆኖብን እኮ አይቆይም። ለአንድ ወር እንኳን አንድ ነገር እስኪ እስከዛሬ ድረስ ቤታችሁ፣ መኪናችሁ፣ ልብሳችሁ ወይም ሀገር ቤት ሄዳችሁ ከሌላ ሀገር ወጣችሁ ምንም ነገር ለአንድ ወር ብርቅ አይሆንም። እግዚአብሔር ለዘላለም ብርቅ ነው። ስትሄዱ ይገባችኋል። እውነት ስትሄዱ ይገባችኋል። እኔም ከገባይ በላይ ብዙ ይገባኛል። የእግዚአብሔር እጅ በላይ ነበረች ይላል ቁጥር 1። የእግዚአብሔር እጅ በላይ ነበረች። በላዩ ትሁን። እጁ በእናንተም ላይ በእኛም ላይ ትሁን። በዚህ መድረክ ላይ ትሁን። በዚህ ፑልፒት ላይ ትሁን። በከበዳችሁ ነገር ላይ የእግዚአብሔር እጅ በላያችሁ ትሁን። ይሄ ሰው የእግዚአብሔር እጅ በላይ ነበረች አለ። እጁ በላዩ ካለች ልትሰራበት የፈለገው ነገር አለ ማለት ነው። በሱ ሊያልፍ ሊያደርግ ሊሰራ የፈለገው ነገር አለ። እጁ በላያችሁ ካለች አላችሁ ማለት ነው። ስራ ማለት ነውና በመንፈሱም ማወጣኝ ይላል። በመንፈሱም ማወጣኝ ብሎ ሲል በመንፈሱ መንፈሱን ነው ያወጣው። የሰውየው መንፈስና የእግዚአብሔር መንፈስ የሆነ ቦታ ሄዱ ማለት ነው። ሰውየው ግን በስጋ በአካል እዛው የኮቦር ሸለቆ ውስጥ ነው ያለው። በምርኮ ቦታ ነው ያለው እና እዛ ባለበት ስፍራ ሆኖ በመንፈሱ መንፈሱን ይዞት ሄደ ማለት ነውና ወደ ሆነ ቦታ ወሰደኝ ይላል። ከዛ የሆኑ ነገሮች አስጎበኘኝ ይላል። ያስጎበኘው ነገር ይሄ ፕሌሰንት ያለው የሚያስደስት ቦታ ሳይሆን በጣም የሚያስጨንቅ የሚያሳዝንና ሰውየው
ያላየውን ነገር እንዲያይ ነው ነብዩን ያደረገው። ያሳየውም ካወጣ በኋላ አጥንቶች በሞሉበት ሸለቆ መካከል አኖረኝ ይላል እና በዛ ሁኔታ ውስጥ እንድረዳ እነሱ ያሉበትን ነገር እኔንም ወሰደኝ ይላልና እነ ዳንኤል እነ ሕዝቅኤል የተማረኩት ለመማረክ የሚያበቃ ነገር እነሱ ውስጥ ሆኖ ሳይሆን ከተማረከው ሕዝብ ጋር ሄደው የተማረከውን ሕዝብ እንዲያገለግሉ ነው። እግዚአብሔር ሕዝቡ ኮምፕሊትሊ ከእግዚአብሔር ነገር እንዳይወጣ እዛም ሆኖ እንኳን በስደት ወይም በምርኮ ሀገር ሆኖ የእግዚአብሔርን ነገር እንደያዘ እንዲቆይ ያንን መፈራት የእግዚአብሔርን ሕልውና ይዞ እንዲቆይ ነውና ግን ሆኖም ማለ ከነሱ ጋር እዛ አጥንቶች የሞሉበት ሸለቆ መካከል አኖረኝ አለ። በእነርሱም አንጻር በዙሪያቸው ደግሞ አሳለፈኝ፣ አመላለሰኝ፣ አስጎበኘኝ ይላል። እነሆም ይልና በሸለቆ ውስጥ እጅግ የሚል ነገር ሁለት ጊዜ እናገኛለን። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ ይላል። እንደገና ሲቀጥልም እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩት ይላል። አንተ ታውቃለህ አለ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። መፍትሄው ያለው የእግዚአብሔር ቃል ውስጥ ነው። ቃሉ ውስጥ ፈውስ፣ ቃሉ ውስጥ መንፈስ፣ ቃሉ ውስጥ መፍትሄ ስላለ ባላችሁበት ሁኔታ እናንተ የደረቃችሁ አጥንቶች ሆይ ምን ስሙ? ቀልባችሁን ስጡኝ። በውጭም ያላችሁ ምን ስሙ? እስቲ በአፋችሁ ኮንፌስ ወይም ቴስቲፋይ አድርጉ፣ መስክሩ። ምን ስሙ? ከዚህ ምድር ዘመናችሁ እስኪያልቅ ድረስ የእግዚአብሔርን ቃል ስሙ። ጆሮአችሁ ሁልጊዜ የእግዚአብሔርን ቃል ይስማ። እዚህ ግቢ ውስጥ ያሉ አታክልቶች ውሃ ካላገኙ ይደርቃሉ። ለምን? ያለ ውሃ መኖር አይችሉም። ሕይወት ያለው ነገር ሁሉ ውሃ ያስፈልገዋል። እኛም ደግሞ በዘመናችን በዚህ ምድር ላይ እስካለን ድረስ የእግዚአብሔር ቃል ከእንጀራ በላይ ከስጋችን ምግብ በላይ ትልቁ ምግባችን የእግዚአብሔር ቃል ነው። የእግዚአብሔር ቃል ለሰው ልጆች በጣም ምግብ እንደሆነ መጽሐፍ ቅዱስ ይነግረናል። ምን ብሎ ይናገራል? በምድር ላይ ረሃብን እሰዳለሁ። የምሰደውም ረሃብ የእህል ረሃብ ሳይሆን የእግዚአብሔርን ቃል ረሃብ እሰዳለሁ ይላል። በኢዮኤል ውስጥ ነው ይህንን ቃል ይናገራልና እግዚአብሔር ቃሉን በመከልከል ይናገራልና ይሄ ሳይለንት ይርስ የሚባሉ 400 ዓመት እግዚአብሔር ያልተናገረበት ዓመት ነው። ያ ዓመት የረሃብ ዓመት ነበረ። በነ ኤሊ ዘመን እንደዚሁ የእግዚአብሔር ቃል ትልቅ ረሃብ ስለነበረ ይላል በዛን ዘመን የእግዚአብሔር ቃል ብርቅ ነበረ ብሎ ይናገራል። ብርቅ ነበርና የእግዚአብሔር ቃል የሚርበው ሰው ጤናማ ሰው ነው። በቃ መንፈሳዊ ሕይወቱ በትክክል ጤናማ ሰው ነው። የእግዚአብሔር ቃል ወር ሙሉ ሳይበላ የማይርበው ሰው እሱ ጤናማ አይደለም። መጥቶ የሰው ስብከት ይሰማል፣ መጥቶ የሰው ጸሎት ይሰማል፣ መጥቶ የሰው አምልኮ ይሰማል፣ ግን የእግዚአብሔር ቃል አይርበውም። ቤቱ አይንበረከክም፣ መጽሐፍ ቅዱስን አይገልጥም። እናንተ ነፍሳችሁን በጣም እያከሳችኋት ነው ያላችሁት። ነፍሳችሁን እህል ወይም መንፈሳዊ ማዕድ ከልክላችሁታል ማለት ነው። ለነኚህ አጥንቶች ለደረቁ 1፣ ለተበታተኑ 2፣ እጅግ ብዙ ለሆኑ 3፣ በሸለቆ ውስጥ ላሉ 4 እጅግ የደረቁ ናቸው ነው የሚለው። እነሱም ደግሞ እንደገና በሸለቆ ተስፋ በሚያስቆርጥ ሁኔታ ውስጥ ነው ያሉት ይላል። የተበታተኑ እጅግ ብዙ እጅግ የደረቁ በሸለቆ ውስጥ ያሉ ለእንደናንተ አይነቱ ምንድነው የሚያስፈልገው? የእግዚአብሔርን ቃል ስሙ። አሜን። እዚህ ውስጥ የኔ ሁኔታ በዚህ ሁኔታ ነው ለምትሉ ይሄው እኔ አይደለም የምናገረው፣ የእግዚአብሔር ቃል ምን ይላል? እዚህ ውስጥ ለእናንተ የሚሆን መፍትሄ አለ። እዚህ ውስጥ ለእናንተ የሚሆን መልስ አለ። ስለዚህ ምን አድርጉ? ጆሮአችሁን ብቻ ሳይሆን የልቦናችሁንም ጆሮ ወይም ልቦናችሁን ከፍታችሁ የእግዚአብሔርን ቃል ስሙ ብሎ ይናገራል።
ልክ የተወለድን ቀን ነው። 24 ሰዓት እንኳን ሳንቆይ እናታችን ጡት ላይ ሄደን የተሰካ ነው። ይቅርታ በዚህ ቃል ስናገር እንደተወለድን ወዲያውኑ ከምግብ ጋር ነው የተገናኘ ነው። ለምን? እዚህ ጋር ያለው ቲዩብ ተቆርጧል። በምግብ ኮኔክትድ ከናታችን ጋር ኮኔክት እትብት የሚባለው ነገር ተቆርጧል። የእትብት ስራው ምንድነው ስንል ከናቱ ምግብ ወስዶ ለዛ ለአዲስ ህይወት የሚሰጥ ነው። ልክ ሲቆረጥ ዲስኮኔክት ሲሆን ያ ህፃን ሳያቋርጥ እንደ ግሉኮስ የሚወስደው ምግብ ተቋርጦበታል ማለት ነው። ሲወጣ ወዲያውኑ ያንን የሚተካ እናቱ ጡት ላይ ነው የሚያርፈው። እናቱ ጡት ላይ ወዲያው ማረፍ አለበት። በጣም የሚደንቀው ነገር ማንም ሳያስተምረው ገና የአንድ ቀን ልጅ ሆኖ መጥባት ግን ያውቃል። ሲጠባ እኮ አልኖረም፣ 9 ወር አልጠባም። ነገር ግን ተፈጥሯዊ እድል ስለተሰጠው ኖሌጅ ስለተሰጠው የሆነ ነገር ሲያገኝ አፉን ከፍቶ ወዲያውኑ መጥባት ይጀምራል። ወይም እንጀምራለን። ከተወለድን ጊዜ ጀምሮ ከእግዚአብሔር ቃል መጣበቅ አለብን። ከእግዚአብሔር ቃል ጋራ ከተወለድን ጊዜ ሁለተኛው ደግሞ ሰው አለ እዚህ ውስጥ። ሁለተኛው ማንነት በክርስቶስ ኢየሱስ የተወለደ ማንነት አለ። ከዚህ በፊት ተናገር ያለው ደጋግሜ ምን ይላሉ ነጮች? ደርቲ ባይብል ክሊን ክርስቲያን ይላሉ። ደርቲ ባይብል ያላቸው ሰዎች እነሱ ክሊን ናቸው። ክሊን ባይብል ያላቸው ሰዎች እነሱ ደርቲ ናቸው ይላሉ። ምን ማለት ነው? መጽሐፍ ቅዱሳቸው የቆሸሸ ክርስቲያኖች ራሳቸውን በየቀኑ እያጠቡ ነው ማለት ነው፣ እያጸዱ ነው ማለት ነው። ራሳቸውን የውስጥ ሻወር አለ። ዛሬ ብዙዎቻችን የውጭ ሻወር ወስደን ነው የመጣ ነው። ገላችንን ውስጣችን ግን ቆሻሻ ነው። አሁን የመጣችሁት ሻወር ቤት ነው። አሜን። እዚህ ቤት ውስጥ ምን አለ? ሻወር አለ። እና ሻወር እየወሰዳችሁ ነው። በጸሎት ማለዳ ሻወር ወስዳችኋል። በአምልኮ ሻወር ወስዳችኋል። በእግዚአብሔር ቃል ደግሞ ትታጠባላችሁ። ሩት ወደ ቦዔዝ ሄዳ ቦዔዝን እንድትወርሺው ከፈለግሽ ከቦዔዝ ገላ ጋራ መጠጋጋት ከፈለግሽ መጀመሪያ ታጠቢ፣ ቀጥለሽ ተቀቢ፣ ቀጥለሽ ልበሺ። እሱን የሚመጥን ማንነት ይኑርሽ ብሎ ነው ያለ። ከቃርሚያ ህይወት መውጣት ከፈለግሽ ሳትታጠቢ እሱ ጋር እንዳትይ፣ አትመጥኚው። ከዛ ደግሞ ተቀቢ፣ ከዛ ደግሞ ልበሺ ብላ ነው ኑሃሜን የምትመክራት። ወደ እግዚአብሔር ለመቅረብ ከዚህ ቀጥሎ ላለው አገልግሎት ራሳችንን ለማዘጋጀት አሁን መንፈሳዊ ሻወር ያስፈልገናል። አሜን። ሁሉ ጊዜ በኢየሱስ ስም አዚም ይመታ። የእግዚአብሔርን ቃል የሚሰርቅ አዚም በኢየሱስ ስም ይመታ። ጌታ ይገስጸው። በሕዝቡ ላይ የሚዘራውን ቃል የሚለቅም ጠላት የላከው ቁራ ዛሬ በኢየሱስ ክርስቶስ ስም ይመታ። እንደዚህ የሚል ቃል መጽሐፍ ይናገራል። አብርሃምም ተነስቶ ቁራዎቹን አባረራቸው ይላል። ዛሬ በኢየሱስ ስም ከዚህ ጉባኤ ቁራዎች ይባረሩ። የእግዚአብሔር ቃል ጭንጫ ላይ እንዲያርፍ የሚያረጉ፣ የእግዚአብሔር ቃል ድንጋይ ላይ፣ መንገድ ላይ፣ እሾክ ላይ እንዲያርፍ የሚያረጉ፣ በልባችን መልካም ስፍራ እንዳያልፍና ነገ እንዳንጠቀምበት ነገ እንዳንኖረው የሚያደርጉ ቁራዎች ዛሬ በኢየሱስ ስም ይጠረጉ። በኢየሱስ ስም ይጠረጉ። የእግዚአብሔር እሳት ወድቃ በላቻቸው ተብሎ እንደተጻፈ በእውነት በእኛና በእግዚአብሔር መካከል እኛ ያላየነው ጣልቃ የገባ መንፈስ የእግዚአብሔር እሳት ወርዶ ይብላው። ይሄ ጉባኤ አይመቸው። ይሄ ጉባኤ እሳት ይሁንበት። ይሄ ጉባኤ ለሱ አይመቸው። አሜን። አይመቸው። ሃሌሉያ። ቃል ውስጥ ሕይወት አለ። እናንተ የደረቃችሁ በጣም ደስ ይላል። በአድራሻቸው ነው የተናገራቸው፣ በስማቸው ነው የተነገራቸው። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ ብሎ ይላቸዋል። ከእግዚአብሔር ይቀበላል ይነግራቸዋል። ከእግዚአብሔር ይቀበላል ይነግራቸዋል። ውጤቱን ታውቃላችሁ አት ዘ ኢንድ ምን እንደሆኑ። እናንብበው። ምናልባት ለአንዳንዶቻችሁ እንግዳ ከሆነ ነቢዩም እንዲህ አለ፣ እግዚአብሔርም እንዲህ አለኝ፣ በእነዚህ አጥንቶች 4ኛውን ቁጥር ነው ማነብ ላይ ትንቢት ተናገር። በእነኚህ አጥንቶች ላይ እንዲህ አለኝ፣ ትንቢትን ተናገር። እኔም ዛሬ ትንቢትን እናገራለሁ።
በሞተው ነገራችሁ ላይ ትንቢት እናገራለሁ። በደረቀው ነገራችሁ ላይ ትንቢት እናገራለሁ። ተስፋ በቆረጣችሁበት ነገር ላይ በእውነት የእግዚአብሔር ባሪያ ከሆንኩኝ ይሄንን ጊዜ ከያዝኩኝ እኔ በጌታ በኢየሱስ ስም እናገራለሁኝ። በደረቀው በሞተው ከናንተ አቅም፣ ከገንዘባችሁ አቅም፣ ከመንግስት አቅም፣ ከህግ አቅም በላይ በሆነው ነገር ላይ ከሐኪም አቅም በሆነው ነገር ላይ ትንቢትን እናገራለሁ። እናንተ የደረቀ ነገር ይዛችሁ የመጣችሁ የእግዚአብሔርን ቃል ስሙ። ለቤታችሁ ፈውስ አለ፣ ለነገራችሁ ፈውስ አለ፣ ለልጆቻችሁ፣ ለቢዝነሳችሁ፣ ለትዳራችሁ ፈውስ አለ። ለዚህ ጌታ አሁንም ክብር ይሁን። ሃሌሉያ! ስሙ የተባረከ ይሁን። የእግዚአብሔርን ቃል ስሙ አለ። ከዛ ምን ይላል? ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ደስ አይልም? ምን ይላችኋል? ትንፋሽ የሚለው ቃል ሮሆ ይሉታል በሂብሩ፣ በግሪክ ደግሞ ኒውማ ይሉታል። ትንፋሽ ማለት ሕይወት ማለት ነው፣ መንፈስ ማለት ነው፣ ብሪዝ ማለት ነው። ጌታ እግዚአብሔር ሰውን ሲፈጥር መጀመሪያም ትንፋሽ ነው ያስገባበት። በአፍንጫው ምን አለው ይላል? የሕይወት እስትንፋስንም የምን እስትንፋስ? የሕይወትን እስትንፋስ እፍ አለበት፣ ሕያው ሰው ሆነ ብሎ ዘፍጥረት 2:7 ላይ ይነግረናል። እዚህ ጋር ምን አላቸው? የእግዚአብሔር ቃልን ስትሰሙ ቃሉ ውስጥ መንፈስ አለ፣ ቃሉ ሕይወት ነው። ቃሉ ውስጥ ደግሞ እናንተን ከሙታን ሕይወት የሚዘራ ነገር ስላለ የእግዚአብሔርን ቃል ስሙ አልኳቸው ይላል። እንደዚህም ሆነ እነሆ ትንፋሽ አገባባችኋለሁ፣ በሕይወትም ትኖራላችሁ ይላል። ይህን ቃል እየሰማችሁ ነገሮች እንደገና ሪዛሬክት ማድረግ ሪስቶር ማድረግ ይጀምራሉ። መንቀሳቀስ ይጀምራሉ። ክብር ለኢየሱስ ይሁን። ከዛ እንደዚህ ይላል፣ ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽም አገባባችኋለሁ፣ በሕይወትም ትኖራላችሁ ይልና እኔም እግዚአብሔር እንደሆንኩኝ ያኔ እናንተ ታውቃላችሁ። ይህ በእኔ እውቀት አይደለም፣ ይህ በገንዘብ አይደለም፣ ይህ በዚህና በዛ አይደለም፣ ይህ ከእግዚአብሔር ነው የሆነው ብላችሁ ትረዳላችሁ። እኔም እግዚአብሔር እንደሆንኩኝ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ። ቁጥር 7 ተናገርኩኝ፣ ስናገርም ድምፅ ሆነ ይላል። ምን አይነት ድምፅ? እነሆ መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ ይላል። ጌታ ስሙ ይባረክ። እኔ እየተናገርኩ ይህ ቃል ዛሬ በእያንዳንዳችን ቤት ሕያው ይሁን። እኛ እዚህ እየተናገርን ያ መቶ አለቃ ከኢየሱስ ጋር እየተነጋገረ እሱ ቤት ሥራ መሰራት ጀምሮ ነበረ። እዛ ቤት ውስጥ እሱን ያመጣ ነገር እዛ ቤት ውስጥ መነቃነቅ መናወጥ የጀመረ አለ። እኔ በኢየሱስ ስም እናገራለሁኝ። እኛ እዚህ ቃሉን ስንሰማ የሞተው ነገር መንቀሳቀስ ይጀምር፣ የተበተነው ነገር መሰብሰብ ይጀምር፣ ተስፋ የተቆረጠበት ነገር እንደገና ተስፋው ያለምልም። ይሄንን ስናገር አለ ከዛ መንቀሳቀስ ይሆናል። በኢየሱስ ስም በእናንተ ላይ ይሄንን ቃል ዛሬ ተነፈስኩባችሁ። እግዚአብሔርን ወክዬ እንደ እግዚአብሔር ባሪያ በኢየሱስ ስም በሞተው ነገር ላይ ተናገርኩባችሁ። በእውነት ቃል ይውጣላችሁ። መንፈስ ነገራችሁ ውስጥ ይግባ። ምናችሁ ተይዟል? ምናችሁ ከናንተ አቅም በላይ ሆኗል? ስንት ቦታ ሄዳችሁ? ያቺ ሴት ባለ ብዙ መድኃኒቶች ጋር ሄደች ይላል። መጨረሻ ግን አንዱም ጋር ሕይወት ያለው ነገር አላገኘችም። ወሬ ሰማችና ሄደች ይላል። ስሙ እንደውም እዚህ ጋር ከደረስኩ አንድ ቃል ልናገር። አንድ መጽሐፍ ሳነብ በጣም የሚገርም ነገር ነው ያገኘሁት። ምን ይላል? ሄደች ይላል። አንዳንዶቹ ወንጌላውያኖች በትክክል አልጻፉትም፣ አንዳንዶቹ ግን በትክክል ጽፈውታል። ምን ይላል? አንዳንዶቹ ወንጌላውያኖች ሄጄ ልብሱን ከነካው ልብሱን ከዳሰስኩኝ እድናለሁ አለች ይላል። ነገር ግን ትክክለኛው መባል ያለበት ልብሱን ሳይሆን የልብሱን ዘርፍ ነው ማለት ያለበት። የልብሱ ዘርፍ ምን እንደሆነ ታውቃላችሁ? የኛ ሀገር እንደምንቋጨው ነጠላ ጋቢ እንደምንቋጨው የሚቋጨው ነገር እሱ ማለት በብሉይ ኪዳን የእግዚአብሔር ቃል ማለት ነው።
ኢየሱስ ክርስቶስ እንደ ካህን ያንን ልብስ ለብሷል። እታች ደግሞ የጥብጣቦቹ አሉ የተቋጨው እና ምንድነው የምትለው? ቃሉን ካገኘሁኝ ፈውሴ ይወጣልኛል። ቃሉ ከተገኘልኝ፣ ቃሉን ከነካሁት የደሜ ምንጭ ይደርቃል። ዛሬ ነግራችኋለሁ። እዛ ያለው ነገራችሁ ይዛችሁት የመጣችሁት ነገር እንዲሰራ ከቃሉ ጋር ተጋቡ፣ ከቃሉ ጋር ተገናኙ፣ ቃሉን እንኩት። የልብሱን ዘርፍ ከነካሁኝ የደሜ ምንጭ ይደርቃል አለች። እንዳለችው ሄዳ ፈልጋ የልብሱን ዘርፍ ስትነጋው የደሟ ምንጭ ጨርሱልኝ ደረቀ። ዛሬ ከቃሉ ጋር ትነካካላችሁ። መድረቅ ያለበት ነገር ይደርቃል። መድረቅ የሌለበት የደረቀ ነገር ደግሞ ሕይወት ይዘራበታል። ክብር ለዚህ ጌታ ይሁን። ሃሌሉያ። ከዛ ጅማትም እሰጣችኋለሁ አላቸው ይላል። ከዛም እነሆ እኔ እግዚአብሔር እንደሆንኩ ታውቃል። እንዳዘዘኝ ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆ መናወጥ ሆነ። አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸውም ይላል። ትንፋሽ ግን አልነበራቸውም። ጊዜ ስታገኙ እዚህ ውስጥ የመጽሐፍ ቅዱስ ተማሪዎች ካላችሁ፣ መጽሐፍትን ማንበብ አቅሙ ያላችሁ ደግሞ አገላብጡ። ይሄ ትንፋሽ የሚለው ለየት ያለ ነገር አለው። ትላንትና ሆን ብዬ አንድ በዚህ ዙሪያ የሚናገር ነገር አይ ነበር ወይም መከታተል ነበርና ስለምን እንደሚናገር ነው። ከዛስ እርሱም እንዲህ አለኝ፣ የሰው ልጅ ሆይ ቁጥር 9 ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ ይላል። ምን በልባቸው? ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ ኢየሱስ ቀብረውት ወይም መሞቱን ካዩ በኋላ ወደ ቤታቸው ሄዱና ያ ከሱ ጋር የነበሩበት ነኛ 3 ዓመታቶች ሙጥጥ ብለው ወጡ ወይም ሞቱ። በቃ ኢየሱስ ከውስጣቸው ሞተ። እንደውም ለራሱ ለኢየሱስ ምን ይለውት ነበር ይላል፣ አንተ በዚህ አልነበርክም እንዴ? ይቤዠናል ያልከው ሰውዬ እኮ ሰውየው ሞተ። እንደዚህ ለማማት እንኳን ኢየሱስን ቢያንስ 3 ቀን ቢታገሱት ጥሩ ነበር። እስቲ ለማንኛውም ጉዱን እኔ 3 ቀን ሲል ነበርና እንደው 3 ቀኑን አይተን ካልሆነ እንዲናረጋለን ማለት ነበረባቸው። ግን 3 ቀን ሳይሞላው ወደ ኤማሆስ መንገድ ሲሄዱ ይህንን ይነጋገሩ ነበርና ጌታ ኢየሱስ ክርስቶስ ወደ ደቀ መዛሙርቶቹ መጀመሪያ ሲገባ ያደረገው ነገር የሞተው መንፈሳቸው እንደገና መለሰና እፍ አለባቸው። ሕይወትም ተቀበሉ። ሕይወት ነው የተቀበሉት። አሁንም እዚህ ጋር ምን ይላቸዋል? አራቱን ነፋሳቶች ብሎ ይጠራና ከዛ ግን ምን ይላል? እፍ በልባቸው ብሎ ይላል። ራሱ እግዚአብሔር ነው እስትንፋሱን እንደገና ሊያስገባባቸው የሚናገረውና እነኚህ ላይ ምን በልባቸው አለ? እፍ በልባቸው። ከዛ በኋላ ሕይወት ይገባባቸዋል አላቸው ይላል። እፍ በልባቸው በል አለኝ። 10ኛው ቁጥር እንዳዘዘኝም ትንቢት ተናገርኩኝ፣ ትንፋሽም ገባባቸው፣ ሕያውም ሆኑ። ይሄኛው ቁጥርና አንደኛውን ቁጥር ስታዩት አንደኛው ቁጥር ላይ የነበራቸው ታሪክ ቅድም እንዳልኩት እጅግ የደረቁ እጅግ ደግሞ ብዙ እጅግ በሸለቆ ውስጥ ያሉ እጅግ ደግሞ ስካተርድ ያደረጉ የተበታተኑ ናቸው። ደርቀዋል፣ ተበትነዋል፣ ሸለቆ ውስጥ ናቸው፣ እጅግ ብዙ ናቸው። እነሱን ከመስራት ሌላ ነገር መስራት ይሻላል። ለምን? ተስፋ አስቆራጭ ናቸው። በእግዚአብሔር እጅ ግን የማይሰራ ነገር የለም፣ የማይስተካከል ነገር የለም። ለእግዚአብሔር የሚሳነው ነገር ምንም። እንደውም እግዚአብሔር የሚፈልገው ምንድነው? እግዚአብሔርን የሚመጥነው ስራ ነው የሚፈልገው። እግዚአብሔር መስራት የሚፈልገው በሰው ልክ ሳይሆን በመልአክ ልክ ሳይሆን እሱን የሚመጣውን በሱ ልክ ነው እግዚአብሔር መስራት የሚፈልገው። ለዚህ ነው የእግዚአብሔር ስራ በእኛ ህይወት ውስጥ ኖርማል ሳይሆን አብኖርማል ስለሆነ ምን እንለዋለን? ሚራክል እንለዋለን። ይሄ ቢዮንድ
ኦር ሂውማን ማይንድ ማለት ነው። ከሰው ከተፈጥሮም ከሰው አእምሮም በላይ ማለት ነው። ከዛ በላይ ማለት ነው። ታምራት ለኛ ነው እንጂ ታምራት ለእግዚአብሔር ታምራት የዕለት ኑሮው ነው። ልድገመው፣ የዕለት ኑሮው ነው። እግዚአብሔር በየዕለቱ የሚኖርበት ነው። ግን በየዕለቱ መላእክታቶች የሚደነቁበት ነው። በየዕለቱ የሚሰራው ስራ ሁሉ የማያልቅ ስራ ነው እግዚአብሔር የሚሰራው። እና በዚህ ስፍራም ስናይ ምን ይላል? ትንፋሽ ገባባቸው ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። እነኚህ ሰዎች አስቀድሞ ምን ነበረ ማለት ነው? በእግራቸው የቆሙ አይደለም፣ የተበታተኑ ናቸው፣ የወደቁ ናቸው፣ የተበታተኑ ናቸው። ሆኖም ግን አሁን ተሰብስበው ታላቅ ሰራዊት ሆነው ጅማትም ቁርበትም እንደገና እስትንፋስም ገብቶባቸው አንድ ወደ ቀደመው ሙሉእነታቸው ተመለሱ ብሎ ይናገራል። ከዛ ይህንን ቃል አንብቤ እሰበስባለሁ። እግዚአብሔርም እንዲህ አለኝ፣ ቁጥር 11 የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆም አጥንቶቻቸው ደርቀዋል፣ ተስፋቸውንም ጠፍቷል፣ ፈጽመውም ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላችኋል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ። አሜን። ዛሬ ላይ ሆነን ሲናገር ዛሬ ላይ ሕዝቤ የሚለው እኔንና እናንተን ነው። ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ወደ ምድራችሁም እመልሳችኋለሁ። እግዚአብሔር ትላንት የነበረውን ትላንት የጣፈጠውን ትላንትና የናንተ ሆኖ የኔ ያላችሁት ዛሬ አፋችሁ ሞልታችሁ የኔ ልትሉት የማትችሉትን ነገር እግዚአብሔር ወደ ስፍራው ይመልሳል። ይሄ ቤተ ክርስቲያን ሳይሆን በፊት ገራዥ ነበረ። ገራዥ ነው የገዛነው። የትላልቅ መኪናዎች ገራዥ ነበረ። እና እዛ እናንተ ያላችሁበት ጋር ሁለት ትላልቅ ጉድጓድ ነበረ፣ የመኪና ማጠቢያ። እዚህ ጋር ሌሊት ሁሉ ስለሚሰራ ፓውዛ ነበረ። ወደዚህ ያመጣነው እኛ ነን። ትላንትና ይሄ ቤት የመኪና ገራዥ ነበረ፣ ዛሬ ደግሞ የሰው ገራዥ ሆኗል። መካኒኩ ኢየሱስ ነው። ሃሌሉያ አሜን። ትላንትና የሰው ገራዥ ነበረ፣ ያንን የመኪና ገራዥ ነበረ፣ ያንን የሚሰራው ሰው ነበረ መካኒኩ። ዛሬ ደግሞ ይሄ ቤት የሰው ገራዥ ሆኗል። መካኒኩ ኢየሱስ ነው። መካኒኩ ኢየሱስ ነው። እዚህ ገራዥ ውስጥ ገብቶ ማንም ሳይሰራ አይወጣም። ለዚህ ጌታ ክብር ይሁን። ኢየሱስ እጅ የሚበላሽ ነገር የለም። ስለዚህ ዛሬ እዚህ ገራዥ ውስጥ ገብተናል። መካኒኩ ኢየሱስ ቀን ቀጠሮ ሳይሰጥ ዛሬ ሁሉም መስራት ይችላል። ዛሬ ሁሉም በቃሉ አስተካክሎ የትኛው ስፔር የሚያስፈልገውን ስፔር ይሰጠዋል። በእግዚአብሔር እጅ ሞዲፋይ የሚባል የሚደረግ የለም። ለምን? ኒው ብራንድ አለው። ኒው ብራንድ አለው። የሚያስተካክል የሚሞርደው ነገር የለም። ሁሉንም እነሆ እኔ ሁሉን አዲስ አደርጋለሁ። ክብር ለዚህ ጌታ ይሁን። ዛሬ በሱ እጅ ተሰርተን እንወጣለን። ኧረ ለዚህ ጌታ አሁንም ክብር ይሁን። ሃሌሉያ። ሰይጣን ያበላሸው፣ ሰይጣን ዲስቶርት ያደረገው ሕይወት ዛሬ በዚህ ቤት ይሰራል። ዛሬ በዚህ ቤት ይሰራል። እኛ የክርስቶስ የዋናው መካኒክ ዕቃ ቀባይ ነን። እሱ ግን ዋናው የሰው ኢንጂነር ነው። ስለዚህ የቱጋ እንደተበላሸ ነገርሽ ያውቃል፣ ይሰራዋል። የቱጋ ነገር እንደተበላሸ ያውቃል፣ ይሰራዋል። አንተ ብቻ ፈቃደኛ ሁንና በዚህ መካኒክ ላይ እጁ ላይ ራስህን አስቀምጪ። እሱ ዛሬ የሚሰራው ነገር አለው። ነገርን ይዘ ከመጣ ይሰራዋል። ነገርሽን ይዘሽ ከመጣሽ ይሰራል። እኔ እየተናገርኩ እየተሰራ ያለ ነገር አለ።
እየተሰራ ያለ ነገር አለ። ልጆች እየተሰሩ ያሉ አሉ። የሚመለሱ ልጆች አሉ። ወደ እግዚአብሔር ሐሳብ የሚገቡ ልጆች አሉ። ጠላት የተጫወተባቸው፣ ዓለም የተጫወተችባቸው፣ ስጋቸው ያሸነፋቸው ዛሬ በዚህ መካኒክ እጅ ላይ እናኖራቸዋለን። የበሽታ ጉልበት ዛሬ ይሰበራል፣ ይሰበራል። በካንሰር ላይ እናገራለሁ። በደም ብዛት ላይ እናገራለሁ። በስኳር ላይ እናገራለሁ። በደም ግፊት ላይ እናገራለሁ። በኢየሱስ ስም ይስተካከላል። ሐኪም ስም በሰጣቸው በሽታዎች ላይ ይሄው እጆቼን አነሳሁ። ነቢዩን እንዲህ አለው፣ እኔ የምነግርህን ንገራቸው አለው። ዛሬ እግዚአብሔርን ወክዬ እዚህ ቆሜያለሁ። በእግዚአብሔር ስም በእናንተ ላይ እናገራለሁ። ዛሬ ከእናንተ ቁጥጥር የወጣ ከሐኪም ቁጥጥር የወጣ ዛሬ በኢየሱስ ስም የበሽታ ጉልበት ይሰበራል። ነገራችሁ ፍትሕ ያጣ፣ ነገራችሁ ፍርድ ያጣ ጌታ እግዚአብሔር ዛሬ እጁን ይዘረጋበታል። እሱ የሥጋ ሁሉ ለባሽ አምላክ ነው። እግዚአብሔር ዛሬ ፍርድን ያወጣል። እኔ እውነተኛ ዳኛ ነኝ ይላል እግዚአብሔር። እውነተኛ ዳኛ ነው። በጉዳያችሁ ጣልቃ ይገባል። ሂዝ አወር አድቮኬተር ይላል። ስለ አንቺ ይዋጋል፣ ስለ አንተ ይዋጋል፣ ስለ አንተ ይፋረዳል፣ ስለ አንቺ ይፋረዳል። ለዚህ ክቡር ጌታ ክብር ታመጣላችሁ። ሃሌሉያ።